አቡዬ ይታያሉ። እንዴት ናችሁ? ማሪ አላታየኝም። እኔ ራሱ ብታይ ከገባው እየጠበቅንሽ ነው እኮ። እንዴት ነሽ አቡዬ? ደህና ነኝ። እንዴት ነሽ? ደህና ነሽ? ቀና በቃሽ እህቴ። እንኳን ለዛሬዋ ቀና በቃሽ። እንኳን እመቤቴ በሰላም ገላገለችሽ። በጣም ደስ ብሎኛል። አስበሽኝ ሳትረሽኝ ለዚህ ክብር ስላበቃሽኝ ደግሞ እህቴ አመሰግናለሁ። ዛሬ በእነዚህ ሁሉ እናት አባቶቼ ላስመርቅሽ ይሄው እንደዚህ ሰብስቤያለሁ። በጣም ብዙ ሰዎች ናቸው ያሉት። ምግቡ በዚህ መልኩ ተዘጋጅቷል። አቡዬ አሁን ያው እናድላለንና እህቴ እንኳን በሰላም ሁለት ሆንሽልን። እመቤቴ እንኳን ቀረበችሽ። የሆድሽን እንኳን በጀርባሽ አረገችልሽ። የወለድሻቸው ይደጉ፣ ልጆችሽ ይባረኩ። የምሬን ነው የምነግርሽ። ደስታሽን ከነዚህ አይነት ሰዎች ጋር በማሳለፍሽ እግዚአብሔር አምላክ አብዝቶ እጥፍ እጥፍ ድርብ ይስጥልን። እነሱ በኋላ ይመርቁሻል። አሁን ምሳውን ላድል። መግባትሽን ሳላቅ ብዙ ስላስጠበቅኳቸው ላድልና እናወራለን። እሺ እናቴ። እሺ አድል ክዳን። እሺ በሞት መኪና ውስጥ አድርገው። በቴካዊ ነው አይደለ? ለየራሳቸው በቴካዊ። ይሄው አቡዬ ዋሄው ይሄው ማሪ ምግቡ አንዳንድ አይደለም ደላውን ከዛ ጋር ጀምር ይዘው መሄድ የሚፈልግ ይዞ እንዲሄድ እንዲመቻቸው። አዎ ያው ስልክ አይመቸኝም በእጄ ስለያዝኩት ነው። ይቅርታ ግን ለማረጋገጥ ምንም ችግር የለም። አድል እሺ ምንድነው ውስጡ ያዘጋጀሽላቸው? ከይቅርታ ጋር በየአይነት ነው። በየአይነት ነው። የጾም ነው። የጾም በየአይነት ነው። አንዱን ላሳይሽ እችላለሁ። ያ አቡዬ በሁለት አይነት እንጀራ ነው። አየሽ? ጾም ነው። ዛሬ ጾም ነው እንዴ? ኦኬ ጾም እኮ ነው ማሬ። ኦኬ እሺ፣ አላወኩም። የጾም እኮ ነው። ጾም ስለሆነ የጾም ነው። ፍስክ ነበር ያልሽ? አዎ እነሱ ያድሉ። አንቺ አሳይን። እነሱ ይሄ ላሳይሽ። ሌላ አድሉ። ይሄውልሽ ሳምፕል ይታይሻል አቡ። አዎ አዎ፣ በዚህ መልኩ ነው ያዘጋጀሁት። እኔ ጾም ነው። ሳምንት ነው የሚፈታው እኮ ጾም ሀቡዬ። እሺ እሺ፣ ችግር የለም። ለዛ ነው አሁን ግማሹ ይበላል ግማሹ አይበላምና አጓጉል ስለሚሆን ነው። ምግቡን ግን አላየነውም። ፍቅር አንቺ ስልኩን ያዥና አሳይን። እነሱ ያድሉልሽ። ገባሽ? ሰው እንዲያዙሽ ደግሞ ፎሎ አድርጓት ጋይስ። እሷንም እሺ ይታያል ሀቡዬ። አሁን ይታያል መሆን ይችላል። አዎ ይታያል። ጎመን፣ ቀይ ስር፣ ምስር ምናምን የጾም ሁሉም ሁሉም አይነት የጾም የያዘ ነው። በሁለት አይነት እንጀራ ነው የሰራሁት፣ በነጭና በቀይ። ምንም የቀረ ነገር የለውም። ሁሉም የጾም አይነቶችን ያሟላል። በደንብ ነው ሞልቼ ነው ያዘጋጀሁት እህቴ። እኔ በጉልበቴ እንድባረክ ነው፣ አንቺ በገንዘብሽ ነው። እኔ በጉልበቴ በረከቱ እንዲደርሰኝ ብዬ፣ አንቺም ደግሞ ከዚህ በላይ ነው የሚገባሽ አቡዬ። ይሄ እኔ ነበርኩኝ ማብላት የሚገባኝ፣ አንቺ ስላደረግሽው እግዚአብሔር ይስጥልኝ። የሀቡዬ ቤተሰቦችን በጣም ነው ማመሰግነው። እናንተም ማበረታቱኝ። ሀቡ ሁሌ ከጎኔ ናት። ብዙ ጊዜ አስገብታኝ አስተዋውቃልኛለች። ብዙ ጊዜ ሳፖርት አድርጋኛለች። እናንተም ደግሞ በሀቡ ከመጣሁ አትጨክኑም፣ እንዳትረሱኝ ለማለት ያህል ነው። ሀቡዬ ግን የልጆችሽ እናት ያርግሽ። አሚን። እናት መድኃኔዓለም የልጆችሽ እናት ያርግሽ። እግዚአብሔር ይስጥልኝ። አስታውሰሽ አስበሽ ይሄ ይሆናል ብለሽ ስለመጣሽ በተለይ ስላረሳሽኝ ሀቡዬ በዚህ ወቅት ጭራሽ ታስቢኛለሽ ብዬ አልጠበቅኩምና መድኃኔዓለም አብዝቶ ይስጥልኝ። የኔ እናት ክበሪልኝ፣ ሁሌ ድመቂልኝ። ፍቅር እቤቴ የመጡ እናቶችን በሙሉ ደብተር ላይ መዝግቤያለሁ እና በተራ ነው። መጀመሪያ ቅድሚያ የሰጠሁት ለእፀ ገበታ ነበር፣ ከዛ ለምስር ባልትና፣ ከዛ ደግሞ ለሶሲ እርጥብ፣ ከዛ አሁን አንቺ አራተኛ ነሽ። ከአንቺ በኋላም አሁን ዛሬ የመጣችሁ ማለች ኮመንት ላይ እየጻፈች እኔም የልጆች እናት ነኝ፣ ልጆቼን ለብቻዬ ነው ማሳድገው፣ አገልግል ነው የሚሸጠው እያለች እየጻፈች ነው። እሷንም ማስገባና መዘግባትና የሆነ ፕሮግራም ደግሞ ሲኖር እሷን ደግሞ ለአንቺ እንደጠራሁሽ ጠርቼ አበላለሁ እና ሌሎቻችሁም እንደዚህ ፎሎ አድርጓቸውና እንትን በሏቸው፣ አበረታቷቸው። እናቶች ናቸው ልጆቻቸውን ብቻቸውን የሚያሳድጉ ሰው እናበረታታቸው።
ካሜራ ማዞር አትችይበትም። ፍቅር ባልትና በይዘው ምግብ ወደ ዛላ ዙረው እችላለሁ ማሬ። ፍሊፕ አድርጊው ካሜራው። እሺ እችላለሁ ማሬ። ውሃ የሚጠጣ አላመጣሽም? አብረሽ ውሃ አላመጣም። ገዛት ከተቻለ ግዢ ጨምሬ ያስገባል። እገዛለሁ። አሁን አስመጣለሁ። ችግር የለውም። እሺ እሺ። ናቲ ውሃ ይዛልኝ ና ለ50 ሰው የሚሆን እሽግ እሽጉን ቁጠረውና 12 እሽግ ነው የሚይዘው። አለ እዚህ ጋር ሱቅ አለ። አቡዬ አልመጣልኝም ማሬ። ለማዞር ምኑ ጋር ነው ቻልሽበትም? እንዴት ብዬ ላስረዳሽ? ገስት ላይ ለሰው ካሜራ ለማዞር ምንድነው የሚነካው? ሜሪዬ እኔ ውድ እህት ሪምሻ ንገሪያት እስኪ ምንድነው ማድረግ ያለባት ገስት ላይ? እኔ ገስት እኮ ገብቼ ስታይ ምንድነው የሚነካው? ቆይ እስኪ ብርሃንም ውስጥ ስለሆነ እኔ ብነግርሽ፣ ቆይ 3 ነጠብጣቡን ትነኪና ይሄ የገስት ይሄ የኔ ነው፣ ይሄ ሆስት ነው። 3 ነጠብጣቡን ነክተሽ የሆነች ክብ ነገር እሱ ስትነኪ ይዞራል። ኦኬ ቪዲዮ የሚለውን አይደለም። እኔ ሆስት ነኝ። የሆስት ነው የነገርኩሽ። እኔ ቪዲዮሽን ነው የምትነኪው። ቆይው ሚጣ ትግባና ታስረዳሽ። ቪዲዮዬን ነካ አግኝቼዋለሁ። አቡዬ ኦኬ አቡዬ እንኳን ማርያም ማረች። የኔ እናት ላሳያት ነበር አዞረችው። እንዴት ነሽ? ሰላም ነው? ደህና ነኝ። እንኳን ደህና መጣሽ የኔ እናት። እንኳን ደህና ቆያችሁ። ሁሉ ሰላም ነው? ኢትዮጵያ ኑሮ ተስማምቶሻል? ደስተኛ ነሽ? አዎ በጣም አድናን ደህና ነው? ቤተሰቦቻቸው የሁለታችሁም ደህና ናቸው? ደህና ናቸው። አቡዬ እንኳን እንዴት ነሽ? አድናንዬ እንዴት ነህ? ሰላም ነው? አለን። ሰላም ነው? ተመቻችኋል? ኢትዮጵያ ፏያላችሁ? አሪፍ ነው። ምንም ማለት አሪፍ ነው። እንኳን አላህ አደረገሽ፣ ወላሂ በሰላም ገላገልሽ። አሚን። በጣም አመሰግናለሁ። ሁላችሁንም ዱዓ ላደረጋችሁልኝ፣ ጸሎት ላደረጋችሁልኝ በጣም ነው የማመሰግነው። ያልደረሰው ሰው አለ? ፍቅር ወይዬ ያልደረሰው ሰው አለ እንዴ? የለም፣ ሁሉም ደርሷቸዋል። በቃ በደንብ ነው የደረሰው። ከነሱ ደረሳቸው፣ አለቀ በቃ። ካሜራውን መልሽው፣ በሙሉ ደርሷል። ለጸበልተኞች ሳይቀር ነው የደረሰው። ከነሱም አልፎ በግቢው ላሉ ጸበልተኞች ሳይቀር ደርሷል። ያልደረሰው የለም። ከነሱም ተርፎ ካሜራውን ወደ አንቺ መልሽ፣ በቃ እንዳይሳቀቁ። በቃ ሁሉም ከደረሰ አሁን ውሃውን ወደ አንቺ አዙሪው። ካሜራውን ውሃውን አስመጪላቸው። እያስመጣው ነው አቡዬ። ጋይስ ፎሎ አድርጓትና ኢትዮጵያ ውስጥ ነው የምትኖረው። ባልትናም አላት። እንደዚህ አገልግልም ታዘጋጃለች። እንደዚህ በቴካ ወይም ከፈለጋችሁ አገልግልም ማዘዝ ከፈለጋችሁ አለችላችሁ። የምትያቸው ነገር ካለ ቢያቸው። ውሃ እስኪ ቤተሰብ እናንተም ፎሎ አድርጉኝ፣ አበረታቱኝ። መስራት ፈልጋለሁ። የሁለት ልጆች እናት ነኝ። ጠንካራ እናት ነኝ። አደራችሁን አልበላም። ባላችሁኝ ሰዓት በፈለጋችሁት መጠን በፈለጋችሁት አይነት የትም ቦታ ብትልኩኝ እናንተን ወክዬ እናንተን ሆኜ አስተናግድላችኋለሁ፣ እታዘዛለሁ። ከዛ ባሻገር የተለያዩ ኬተሪንጎች እሰራለሁ። በራሴ እቃ በራሴ ሰው ኃይል ሙሉ በሙሉ ገብቼ እሰራለሁ። ኬተሪንግ ካለባችሁ ለደስታም ለማንኛውም አይነት ጉዳይ ቢኖር ምርጫችሁ ብታደርጉኝ አላሳፍርም። ስራውን ከጀመርኩ 4 ዓመቴ ነው። በእርግጥ ብዙ ወደ ሚዲያው የተወሰኑ ሰዎች እንደነ ሀቡ እንደነ ማሚ እንደነ ተስፋዬ ምናምን አይነት ሰዎች ናቸው እድሉን የሰጡን እንጂ ብዙ አልታወቅም። አሁን ግን እባካችሁ ፎሎ አድርጉኝ፣ እድሉን ስጡኝ፣ አላሳፍራችሁም። ጠላ፣ ጠጅ፣ ኬኔቶ እንደዚሁም ኬተሪንግ እናንተ የምትፈልጉትን ራሱ ኬተሪንጉን ሳይሆን ወጠ ሰሪ ነው የምንፈልገው ካላችሁኝ ደከመኝ ሰለቸኝ ሳልል በቤታችሁ አቅርቦት እናንተ በምትፈልጉት መጠን አይነት ሰርቼ ላዘጋጅላችሁ እችላለሁ። ጥንቅቅ ያልኩ ባለሙያ ነኝ። አላሳፍርም፣ በእውነት አላሳፍርም። እስከዛሬ ተረግሜ አላቅም። ረጅም ጊዜ ነው። የባልትና ውጤቶች አዘጋጃለሁ። ጤናን ማዕከል ያደረገ የባልትና ውጤት ነው ማዘጋጀው። የእኔ ምግብ የትኛውን ቤት ገብቶ
ማንም ሰው ጋር እንዲታመም አልፈልግም። 100% ኃላፊነት ወስዳለሁ። ማን ጋር እንደሚገባ አላቅም። በሽተኛ ጋር፣ ህፃናት ጋር፣ አራስ ጋር ሊገባ ስለሚችል በጣም ተጠንቅቄ ራሴ ነኝ የማዘጋጀው። ኃላፊነት ወስዳለሁ። ጣዕሙም ቆንጆ ነው። ከዚህ በፊትም ሀቡዬ ጋር መስክረውልኛል። ወደ ውጭ ሳይቀር ኤክስፖርት አደርጋለሁ። ትልቅ ሬስቶራንት ኒውዮርክ ውስጥ ኤክስፖርት አደርጋለሁ። ግን አሁን ባለው የሀገሪቷ ሁኔታ እነሱም ገበያ ስለቀዘቀዘባቸው ትንሽ ተንገዳግጃለሁና ቤቴ ውስጥ ሆኜ ነው የምሰራው። እናንተ ብትደግፉኝ ብታግዙኝ ከዚህ የተሻለ መስራት እችላለሁ። ከዚህ የተሻለ መቀየር እችላለሁ። ምንም አላሳፍራችሁም። እመኑኝ፣ በመልካም ነው ማስጠራችሁ። ሳፖርት ያደረጋችሁኝ በሙሉ ሀቡዬ አንድ ቀን እግዚአብሔር አምላክ ከፍ ባለ ቦታ ደግሞ ማመሰግንበት ጊዜ ይኖራልና ሁላችሁንም አላሳፍራችሁም። ጠንካራ ሴት ነኝ። ልጆቼን ለማሳደግ ነው የምጥረው። የለቀኳቸውን ቪዲዮ ገብታችሁ ማየት ትችላላችሁ። ባዮ ላይ ስልክ ያለ ብታዙኝ በየትኛውም መልኩ 24 ሰዓት ሰራለሁ። ስለዚህ እባካችሁን ፎሎ አድርጉኝ፣ አበረታቱኝ፣ ከጎን የሆኑ ምርጫችሁን እኔ አልነግራችሁም። ቀመሱና እናንተ ውቀሱኝ። በየትኛውም ቦታ መጠየቅ መወቀስ እችላለሁ። እናንተ ቅመሱት፣ እናንተ ትመሰክራላችሁ። ይሄንን ነው ልላችሁ የምፈልገው። እንደ ሀቡ አይነት ያላችሁ ስንት ልጆች ነው ያሉሽ? ሰዎች ስንት ልጆች ነው ያሉሽ? 3 ነው? 2 ልጆች አሉኝ ሀቡዬ። ኦኬ፣ ያሳድግልሽ። ይሄ ሀቡዬ ታደለ ነው። 2 ልጆች አሉኝ። የ11 አመትና የ7 አመት ልጅ አለኝ። ሀቡዬ እኔም ደግሞ በነገራችን ላይ በዲግሪ ምሩቅ ነኝ። በተመረኩበትም 24 ሰዓት ነው የምሰራው። ግድ ነው በቃ መውደቅን አልፈልግም፣ መሸነፍን አልፈልግም። በ2 ዘርፍ ተመርቄያለሁ ሀቡዬ። አንደኛ በማኔጅመንት ተመርቄያለሁ። ሌላኛው ደግሞ ፕሮኪውርመንት ተመርቄያለሁ። ሎጂስቲክ ኤንድ ፕሮኪውርመንት ተመርቄያለሁ። ምንድነው ደግሞ ምንድነው እሱ? ማኔጅመንት አሁን በፕሮኪውርመንቱ ሰራለሁ ሀቡዬ። ግን ያው ብሩ ቤት ኪራይ እንኳን ከበራ አያረክም። ምንድነው የሚሰራው በሱ? ምንድነው እሱ? ቃሉ ራሱ ሲከብድ። አንደኛው ፕሮኪውርመንት ማለት ፐርቼዚንግ ኤንድ ሰፕላይስ ማኔጅመንት ነው። ግዢ ላይ ነው። የግዢ ኦፊሰር ነኝ። እሺ ነይ ስጭ፣ እዛ ስጫቸው። የግዢ ፕሮኪውርመንት ኦፊሰር ነኝ። የግዢ ኦፊሰር ነኝ ሀቡዬ። ማኔጅመንት ምርጥ ነኝ። የልጅ እናት 2 ምን አላችሁ ውዶቼ? የልጅ እናት 2 ምግብ ስጫት። ለልጅ እናቷ 2ኛ ምግብ ስጨምሪላት። እሺ 2 ነው የሰጠዋቸው። ለልጆቹም ጭምር ነው የሰጠው። ልጅ ለያዘችዋ 2 ነው የሰጠሻት? አዎ ለህፃናቶቹ በሙሉ ነው በየራሳቸው ሰጥቻለሁ አቡዬ። እሺ እሺ። ለለች 2 ነው። ለእናት 1 ለልጅ 1 ነው የሰጠችው። ግድ ነው። ለአመቱ ገብርኤል ታበይልኛለሽ እያለችሽ ነው ቤቲ። እሺ ወይ ደስ ይለኛል። እባክሽን አዋሪኝ፣ ኢንቦክስ ጻፊልኝ። በጣም ደስ ይለኛል። ችግር የለውም እና ንገሪያቸው እንጂ ኢንቦክስ ጻፊልኝ። 09 ባዮ ላይ ማለ ስልኬ፣ ግን ስልኬ ልንገራችሁ 0913 04 22 64 0913 04 22 64 ይሄ ነው ስልኬ። ባዮ ላይም አለ። ኢንቦክስም ፎሎ አድርጋችሁኝ ብትጽፉልኝ ታገኙኛላችሁ። ከዛ ውጪ ደግሞ በሀቡዬ በኩልም ብትመጡ ፍቅርን ነው ብትሏት ሀቡ ምንም ችግር የለባትም፣ ታገናኘኛለች። እስከዛሬም ስታገናኘኝ ነው የኖረችው። ዛሬ ነው በእሷ በኩል ዳይሬክት እንጂ ከዚህ በፊት የሌሎችን ሰዎችን ማገናኝታኛለች። ስለዚህ በፈለጋችሁት መንገድ ቁጥራችሁ ጻፉ። ኮሜንት ላይ ጋይስ ይዘጋል። ኮሜንት ላይ ዋርኒንግ ልታሰጡኝ ነው። እንትን የውሃው ባዮ ላይ አለ፣ ስልኬ ባዮ ላይ አለ። ዳይሬክት ባዮ ላይ ማግኘት ትችላላችሁ። ፍቅር የውሃው ስንት ነው? ናቲ ነው የውሃ ስንት ነው የገዛኸው? ባዮ ስንት ገዛ? ባዮ 1200 1200 ነው አቡዬ። እሺ አሁን አንድ አባት መርቁልኛ። ከመሄዶት በፊት መርቁልኝ። ቆይ ካሜራውን ላዙረውና መርቁልኝ አባቴ በደንብ መርቁልኝ አባቴ። ይኸው እየሰማችሁት ነው። እግዚአብሔር ያኖራል። አሜን። እግዚአብሔር በሰላም ያስመጣል። አሜን። ልጆች ምድክ ይበላሉ። አሜን።
አሜን አሜን አሜን። እሺ አባታችን ሲመርቅ አሜን 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 አሜን። እውነት ነው። እሺ እኔ እናት እሺ አሜን። ሌላ የሚመርቅ ሰው እናቴ ትመርቂያለሽ? የልጆች እናት መርቂ። ልጆችሽ ይደጉልሽ። አሜን አሜን አሜን። ከደረጃ ይድረሱልሽ። አንቺንም እንደዚህ ያድርግሽ እስከ መጨረሻ። አሜን አሜን። እኔ እናት አሜን አሜን። እናታችን መርቁ። አሜን 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 አሜን። እንደዚህ ማለት ነው። መብላት መጠጣት ማለት ነው። ቆንጆ ስራ አሜን 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 አሜን። እኔ እናት አሜን 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 አሜን። እኔ እናት አሜን 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 አሜን። እኔ አሜን እኔ እናት እሺ እኔ እናት ሀቡዬዋ እንግዲህ የእነዚህ እናት አባቶች ጸሎት ሁሉ ይድረስሽ ብያለሁ። እኔም በልጆቼ ስም በራሴ ስም ከልቤ መርቄሻለሁ እህቴ። ከዚህ በላይ ቤትሽ ይሙቅ፣ ከዚህ በላይ ቤትሽ ይድመቅ፣ ከዚህ በላይ ልጆችሽ ይፍኩ፣ ይድመቁ፣ ይደጉ። እግዚአብሔር በጸጋ በሞገስ ያሳድግልሽ። ሰጪ እንጂ ተቀባይ ያርግሽ። ሀቡዬ የምሬን ነው፣ ቃል የለኝም። መድኃኔዓለምን ቃል የለኝም። በጣም ነው ማመሰግንሽ። እኔን እንዳሰብሽ እግዚአብሔር ያስብልኝ። እኔ ማር ኑሪልኝ እህቴ። ሁሌም ከጎኔ እንደሆንሽ አንቺም ደግሞ ፈጣሪ ከጎንሽ ይሁንልሽ። የሀቡ ቤተሰቦችን ፕሊስ እባካችሁ እዘዙኝ። ባልትናዎችን ቅመሱ፣ ኬተሪንጉንም ቅመሱ። እንደዚህ እንድዘክርላችሁ እንድመግብላችሁ የምትፈልጉ ሰዎች ካላችሁ ስልኬ ባዮ ላይ ያላችሁ አለ። ከፈለጋችሁ በሀቡም ታገኙኛላችሁ። ኢንቦክስን ብትጽፉ ታገኙኛላችሁ። እግዚአብሔር ያክብርልኝ፣ ፈጣሪ ይስጥልኝ። የሰጣችሁኝን ያበረታታችሁኝን አሚን አሚን። የኔ እናት እሺ ፍቅር አስገብቼልሽ ደረሰኝ ዋትስአፕ ላይ ልኬልሻለሁኝ። እዩ አንዴ ደረሰኙን የውሃውንና የምግቡን የቀረው ትኩ ነው። ዋትስአፕሽን ቼክ አድርጊ። ቼክ ማድረግ ከቻልሽ ወይዬ ዋትስአፕሽን ቼክ አድርጊ። እሺ አይ አይቻልም። ኦኬ ፍቅር አስራት ሙሉ ትክክል ነኝ አይደል? አካውንት ነበር ዋትስአፕ ላይ የላክሽልኝን በሱ ነው ያስገባሁልሽ። ትክክል ነኝ አይደል? ደርሶሻል አሉ ስትልኪልኝ ሀኒታዋ። እሺ እኔ እናት በጣም ነው ማመሰግነው በሰዓቱ ስላደረሽልኝ፣ በቀኑ በሰዓቱ ስላደረሽ አመሰግናለሁ በጣም ፍቅር። በርቺ። ወደ 2400 ሰው ፎሎ አድርጎሻል። ሶ ቁጥርሽንም ብዙ ሰው ይዟል። መልካም እድል። እሺ አሜን እኔ እናት። እሺ እኔ እናት ኑሪልኝ፣ እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። ሀዊታ ነው የሚለው ደጋግመሽ እየጻፍሽ ነበር። አገልግል እሰራለሁ እባክሽ አበረታችኝ እያልሽ ግን ፕሮፋይልሽ ግን ሞዴል እንጂ አገልግል የምትሸጫት መሲም። ቪዲዮ አብሪ እንተዋወቅሽ። አንዳንዴ እንደዚህ ነው እኮ ኒሽን እንተዋወቅሻ። ቪዲዮ አብሪ ሀና እባላለሁኝ። የኩዊን ሼባ ኬተሪንግ ስራ ሰራለሁኝ። ኩዊን ሼባ ይባላል እና በጣም ነው የምወድሽ የኔ እናት። ስላስገባሽን በጣም ነው የማመሰግነው። ቪዲዮ አብሪያ ውዴ። ሰላም እቺ በመጀመሪያ ማተልቅሽ እንዴት ነሽ? እንዴት ናችሁ? አለን ሰላም ነው። እንዴት ነሽ? አለን አለን። በጣም ማለት ደንግጫለሁኝ መግባቴ በራሱ ማለት ነው። ደጋግመሽ ኮመንት እየጻፍሽ ነበር። ትጨርስ ታብላልኝና የልጅ እናት ስትሆኚ ራስሽን ትጠያለሽ።
አዎ ግን መጣል የለብሽም ራስሽን የልጅ እናት እሰራለሁኝ። ሶሪ ቀጥታ ብቻዬን ነው ማሳድጋት እና በጣም ብቻዬን ነው ማሳድገው ልጄን እና አሁን ስራ የለኝም፣ ቤት ውስጥ ነኝ ያለሁት። ምንም ስራ እየሰራሁኝ አይደለም። እሺ ትንሽ ወደ ኋላ ተጠጊ ማሪ። በጣም መስራት እፈልጋለሁኝ። ሌሎችም ሰዎችን ታውቃለሁኝ። እሺ ይኸውልሽ ማሪ፣ አዎ ትንሽ ራቅ ብለሽ እኔ እከሊት እባላለሁኝ የምኖረው እንደዚህ እንደዚህ ቦታ ነው እንደዚህ እንደዚህ ነው የምሰራው ብለሽ ራስሽን በደንብ አስተዋውቂ እና እዚህ ጋር 8000 ምናምን ሰው አለ። ፎሎ ያድርጉሽና እናበረታታሻለን። ስራሽን ንገሪ፣ ራስሽን ከማስተዋወቅ ከስምሽ ጀምሪ። ሀና እባላለሁኝ። አገልግል እሰራለሁኝ። ማለት ከዚህ በፊት ምግብ ቤት ነበረኝና ምግብ ቤቱ ፈርሶብኝ ነው አሁን በሚሰራው የመንገድ እንትን ማለት ነው። እና ከዛ በኋላ ለመነሳት በጣም ችግር ሆነብኝ፣ ድጋሚ ለማንሰራራት ማለት ነው። እና ከቤት ውስጥ ሆኜ ዲሊቨሪ ምናምን እንሰራ ነበር። አሁን ግን ያው ዲሊቨሪዎቹም አሁን እንትን አላላቸውም፣ ንግድ ፍቃድ ምናምን ያስፈልግሻል እሱን ለመስራት እና በዛ ምክንያት ተቋረጠብኝ ማለት ነው። መኖሪያሽ አዲስ አበባ ነው። አዲስ አበባ ነው የምኖረው፣ ወደ ሲቪል ሰርቪስ አካባቢ። ኦኬ። ቤት ተከራይተሽ ነው? ሳሪት ምረት ማለት የቀበሌ ቤት ተከራይተሽ? አይ የግለሰብ ቤት ነው የተከራየሁት እና እዛ ነው የምኖረውኝ። አሁን የቤት ኪራይ ጎደለኝና በቃ እስቲ ልሞክር እድሌ ምናምን ብዬ ነው እዚህ የገባሁት። እና ያው አበረታቱኝ፣ እኔም እህታችሁ ነኝ። ስንት ነው ጎደለሽ? አገልግል እሰራለሁ፣ ኬተሪንግ እሰራለሁ፣ ብዙ ነገር እሰራለሁ። ያው እናንተ ካዘዛችሁኝ ማለት ነው። ስንት ነው የጎደለሽ የቤት ኪራይ? 8 ነው የጎደለኝ። 18 ነው የምከፍለውኝ እና አሁን ስራ ስለሌለኝ ግዴታ ያው ሰርቼ ነው እንትን የምለው፣ ሰርቼ ነው የምከፍለው። እስካሁን ድረስ ያው ጥሩ ነበረ የምሰራው። አሁን ግን ጭራሽ ስራ የለም ምንም ነገር ማለት ነው። እና ራሴን ማስተዳደረው እየሰራው ስለነበረ በቃ ምንም እንትን አላልኩም። እሺ ራሴን ሰፖርት ማድረግ አልቻልኩም። አገልግል የምትሰሪባቸውን እቃዎች አሳየኝ። ፍሊፕ ማድረግ ትፈልግ እስቲ? እሺ አንድ እዚህ ጋር እንዳገልግላለኝ። ይሄማ እንጀራ ማስቀመጫ መሶብ አይደል እንዴ? ቤት ውስጥ እንጀራ የሚቀመጥበት መሶብ። ያው በዚህ ነው የምሰራው። ድስቶች አሉኝ። በቃ በእነዚህ እቃዎች ነው። ካስፈለገ ደግሞ ተከራይቼ ነው የምሰራው። ተከራይቼ ነው የምሰራው አብዛኛውን ጊዜ ማለት ነው። የራሴ እቃዎች ስለሌሉ ተከራይቼ እሰራለሁ። እና አበረታችሁኝ። በቃ እኔ እህታችሁ ነኝ ማለት ግዴታ አንዳንዴ የሆነ ነገር ስንሆን ብቻ እያለቀስን ምናምን መውጣት የለብንም አይደለ? እኔ ግን የእውነት አምኜሽ ኮመንትሽን አይቼ አምኜሽ ነው የሳብኩሽ እና ላይክ የእውነት ስራውን የምትሰሪ መስሎኝ ነበር። አሁን አንቺ የቤት ኪራይ ጎሎሽ የቤት ኪራይ እየጠየቅሽ እንጂ ስራውን አትሰሪም፣ አገልግል አትሰሪም። አሁን ኦርደር ቢያደርግሽ አንድ ሰው ለነገ ታደርሻለሽ? አይሰማም። እሺ ቤትሽ ውስጥ እሺ አካውንትሽ ላይ የሰራሻቸው ለምሳሌ አሁን እነ ፍቅር ባልትና ጸገበታ ምናምን ለሰዎች ያደረሱት ፖስት አለ። አንቺ ፖስት አለ ቤትሽ ያደረሽው አይደል? ኦኬ። ስለዚህ የእውነት ትሰሪያለሽ እዛ ላይ ገብታችሁ? አዎ ኦኬ። ማርያምን እሰራለሁ። በጣም ጥሩ። ስለዚህ የጎደለሽን ማለት አሁን የጎደለሽን 8000 የቤት ኪራይ እኔ እሞላልሻለሁ። ጥልኝ በጣም ነው የማመሰግንሽ የኔ እናት። አሜን። እግዚአብሔር ልጆችን ያሳድግልሽ። አሜን። በጣም ነው የማመሰግነው። ስለዚህ አሁን ሰው ቢያዝሽ አሁን እዚህ ጋር ስልክሽን ተናግረሽ ቢያዙሽ ትሰሪያለሽ ማለት ነው? እሰራለሁ። ልንገርሽ ስልኬ 0922
ለእኔ አካውንትሽን ነው የምትነግሪኝ። 8,000 ትራንስፈር እንዳደረግልሽ አሁን ባንዴ እሺ ንገሪኝ። አሁን አንዱ ፊል እያለ 1023 እሺ 62 62 መንገደኛው ወንድሜ ክበርልኝ። ቆይ 1023 62 75 ኔትወርክሽ ስለሚቆራረጥ ነው። እሺ ምንደግመው 6 616 ቆይ አንድ ሀና ገብረ እግዚአብሔር ወልዴ ነው ስምሽ? ትክክል ነው። እሺ እኔ በጣም ደስ ይለኛል። ማለት በቃ እኔ ከምልሽ በላይ ነው ችግር ውስጥ እኔ ገባሁት። ያው ነገሮችን ማስተካከል እፈልጋለሁ። ያው ሰርተሽ ነው የምታስተካክዩ። እኔ ደግሞ ሰው ብዙም ስለማያውቀኝ እንትና እያላለኝ አይደለም፣ ሰው እያዘዘኝ አይደለም። እና በቃ እዘዙኝ፣ አበረታቱኝ። እኔ እህታችሁ ነኝ። ብዙ እናቶችን አብልቻ አውቃለሁኝ። እንደዚህ ጎዳና ላይ ያሉ ሰዎችን አብልቻ አውቃለሁ። ሜሴጅ ገባልሽ? ሙዳይ ምንትንም ሜሴጅ ገባልሽ? አዎ ገባልኝ። የኔ ቆንጆ በጣም ነው ማመሰግንሽ። እግዚአብሔር ይስጥሽ። አሜን። ማርያም በሽልም ታውጣሽ። የኔ ወድዬ እግዚአብሔር ይስጥሽ። ሆነት አመሰግናለሁ በጣም አሜን። ግን ማሬ ቀነስ ያለ ቤት ተከራይ 18,000 በጣም ውድ ነው ቤትሽ። ቀነስ ያለ ቤት ተከራይ እና እኔ ፈጣሪ ረድቶኝ በሰላም ወልጃለሁ። ስለዚህ ፈጣሪን የማመሰግንበት መንገድ ነው። ምንም ችግር የለውም። ካንቺ ማለት አትጨናነቂ፣ አታመስግኝኝ ምናምን። ግን 18,000 በጣም ውድ ነው። ለምንድን ነው አነስ ያለ ማትከራይ ውዴ? አይበዛብሽም? 18,000 አገልግል እየሰራሽ እንዴት ትችዋለሽ በየወሩ? ፊት እሺ ማይ ፊት ለፊት የሆነ ቤት እንትን ለማለት ፊት ለፊት ላይ ነው ያለው አስፋልት ዳር ማለት ነው። እና እሱን ለመስራት ብዬ ነው እዛ የገባሁት። ደህና ስራ እኮ ሰራ ነበር፣ ግን አሁን ጊዜው በጣም እንትን አለ። እሺ እናቴ እሺ። ልጅሽ ስንት ዓመቷ ነው? እና ስራ ሰራ ነበረ። ስልክሽን ስጪኝ። ሌላም ጊዜ ደግሞ ሰው ሲያዝ የሚያዝ ሰውም ሲኖር እንድሰጥልሽ ስልክሽን፣ እኔም የሆነ ነገር ሲኖረኝ እንድታበይልኝ ንገሪኝ። ስልክሽን 0922 53 ወይ እናቴ 0922 53 94 7 አቡዬ 94 7 ስምሽ ደግሞ ሀና እንቷን የሚለው እዛ ላይ ሀና ገብረ እግዚአብሔር ነው የኔ ስም። አዎ ግን እንትን የቢዝነስ ሰው ስትሆኚ የቢዝነስ ስም ነው። ለምሳሌ ሀና ኬተሪንግ፣ ሀና አገልግል፣ ሀና የሆነ ነገር ነው መሆን ያለበት። አሁን አንቺ አገልግል ከሆነ የምትሰሪው ሀኒታ ሀዊታ ምናምን ሳይሆን ሀና አገልግል ብለሽ ፕሮፌሽናል የሆነ ስም አድርጊ ሶሻል ሚዲያሽ ላይ። እኔ አሁን ሀና አገልግል ብዬ ሴቭ አድርጌሻለሁ። እሺ ሼባ ኬተሪንግ ነው የሚለው የኔ የቢዝነስ አካውንቴ ሌላ ነው። ይሄኛው 1000 ምናምን ስላለው ነው በዚህ የምገባው እንጂ ኩዊን ሼባ ኬተሪንግ የሚል አካውንት አለኝ። ኦኬ እዚህ ላይ ልጻፈው ኩዊን ሼባ ኬተሪንግ የሚል አካውንት አለኝ እና እዛ ላይ ነው። ቪዲዮ ያበራ ፎሎወር የለውም። አዎ ገና ነው። 141 ፎሎወር ብቻ ነው ያለው። ራሱ ይሄንኑ ራሱ ታዲያ ለምን ኬተሪንግ አታረጊውም? ምን ችግር አለው? ይሄንኑ ራሱ አርጊዋ። ስሙ መቀየር እኮ ነው ማሪ። ኤዲተር እንቀይረውና ያንን ይሄንኑ ስራዎችሽ ያሉት እዚህ ላይ ስለሆነ ስራዎችሽ ያሉት እዚህ ላይ ስለሆነ ይሄንኑ ኤዲት አርጊና ኔሙስ ገብተሽ
ይሄንኑ ቀይሪው። እሺ አስገባ እንትን ቀይረውና በቃ እንዳልሽው አደርገዋለሁ። በቃ በርቺ። ስልክሽን ይዤዋለሁኝ የሆነ ጊዜ እና እዘዙኝ፣ አበረታቱኝ። እሺ ይሄንኑ ፎሎ አድርጓት። በጣም ነው የማመሰግንሽ። እግዚአብሔር ይስጥሽ። ቁጥር ተሳስተሻል። ቆይ ቁጥር ተሳስተሻል እያሉኝ ነው። አንድ ጊዜ ልድገምልሽና አርሚኝ ከተሳሳትኩ። 0922 53 94 7 እና እባካችሁ አበረታቱኝ። በእውነት እህታችሁ ነኝ፣ አኮራችኋለሁ። አዎ ልክ ነው፣ እሱ ነው። እሺ እናቴ፣ እሺ ያው ፎሎ አደረጉሽ። 1000 ምናምን ሰው ፎሎ አደረጉሻል። መልካም ስራ ነው የምትሰሪ። ሰግንሽ እዘዙኝ። እወዳችኋለሁ። እኔ ሁላችሁንም በጣም አኮራችኋለሁ። እውነት እሺ እናት፣ እናመሰግናለን።